የካቲት 12 1929 ዓመተ ምህረት አዲስ አበባ በደም የጨቀየችበት ያ የጨለማ ቀን ሰማዕታት የማይረሱበት እጅግ አሳዛኝ ታሪክ። ይህ ታሪክ ልብን የሚሰብር የሰው ልጅ ጭካኔ ከምን በላይ መድረስ እንደሚችል የሚያሳይ ነገር ግን የኢትዮጵያውያንና የጀግኖች ኢትዮጵያውያን ጽናትንና መስዋዕትነትን የሚዘክር ነው። የካቲት 12 ቀን 1929 ዓመተ ምህረት በኢትዮጵያ ታሪክ ውስጥ እንደ ትልቅ ጠባሳ የሚታይ ታላቅ የጨለማ ቀን ነው። መቼቱና የዘመኑ ድባብ ጊዜው ጣሊያን ኢትዮጵያን የወረረችበት ወቅት ነው። አዲስ አበባ ፋሽስት ጣሊያን ቁጥጥር ስር ወድቃለች። የፋሽስቱ መሪ ቤንቶ ሙሶሊኒ ተወካይ የሆነው ማርሻል ሩዶልፍ ግራዚያኒ በምኒልክ ቤተ መንግስት በአሁኑ የኢትዮጵያ ጥናትና ምርምር ተቋም ወይም ገነተ ልዑል ቤተ መንግስት ተቀምጦ ስልጣን ተረክቦ እያስተዳደረ ነበር። ህዝቡ በባርነት ቀንበር ስር ወድቆ ነጻነቱን ተነጥቆ አንገቱን ደፍቶ የሚኖርበት የመከራ ጊዜ ነበረ። ነገር ግን በኢትዮጵያውያን ልብ ውስጥ የነጻነት የቀኑ ጅማሮ የታቀደ ኦፕሬሽን ቀኑ ዓርብ ዕለት ነበር። ጣሊያኖች የልዑል ኔፕልስን የጣሊያኑን ንጉስ ልጅ ልደት ለማክበር ታላቅ ድግስ በቤተ መንግስቱ ግቢ ውስጥ አዘጋጅተዋል። ለድሆች ምጽዋት እንደሚሰጥም ተነግሮ ነበር። በዚህ ምክንያት በርካታ የአዲስ አበባ ነዋሪዎች፣ ድሆችና የጣሊያን ባለስልጣናት በግቢው ተሰባስበው ነበር። በዚህ መካከል ሁለት የኢትዮጵያ ጀግና ወጣቶች ነበሩ፣ አብርሃም ደቦጭና ሞገስ አስገዶም። እነዚህ ወጣቶች የጣሊያን አገዛዝ በዝምታ ማየት አልቻሉም። ህይወታቸውን ለሀገራቸው አሳልፈው ለመስጠት ወስነዋል። እቅዳቸው ግልጽ ነበረ። የፋሽስቱን አስተዳዳሪ ግራዚያኒን በማጥቃት የኢትዮጵያን ህዝብ እንዳልተንበረከከ ማሳየት። ከሰዓት በኋላ 5 ሰዓት ገዳማ ላይ ግራዚያኒ ንግግር እያደረገ ሳለ አብርሃምና ሞገስ የያዙትን የእጅ ቦምቦች ወደ መድረኩ ወረወሩ። ፍንዳታውና ቀውሱ ባም 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 የሚል ድምፅ አካባቢውን አናወጠው። ጭስና አቧራ ግቢውን ሸፈነው። ግራዚያኒ በጽኑ ቆሰለ። 365 የቦምብ ፍንጣሪዎች ሰውነቱ ላይ ውስጥ እንደገቡ ይነገራል። ሌሎች የጣሊያን ጄኔራሎችና ባለስልጣናትም ተመቱ። ወዲያውኑ ታላቅ ግርግር ተፈጠረ። የጣሊያን ወታደሮች በመደናገጥ ወደ 4 አቅጣጫ ተኩስ ከፈቱ። በዚያው ቅጽበት የንጹሃን ደም እንደ ወንዝ መፍሰስ ጀመረ። አብርሃምና ሞገስ በግርግሩ መካከል አመልጠው መውጣት ቻሉ። ነገር ግን ይህ ክስተት ለታላቅ እልቂት መነሻ ሆነ። የጭካኔው ትዕዛዝና የ3 ቀናት ስልቂት ግራዚያኒ ወደ ሆስፒታል ሲወሰድ ፌደራል ሴኩሪቲ ጉዳይ ፈጻሚ የነበረው ለጥቁር ሸሚዝ ለባሽ የፋሽስት ወታደሮች እጅግ ዘግናኝ ትዕዛዝ ሰጠ። ለ3 ቀናት የፈለጋችሁትን የማድረግ ነጻነት ሰጥቻችኋለሁ። ኢትዮጵያውያን ግደሉ፣ አቃጥሉ፣ አጥፉ። ይህ ትዕዛዝ በተላለፈበት ቅጽበት አዲስ አበባ ወደ ሲኦልነት ተቀየረች። የታጠቁ የጣሊያን ወታደሮችና ሲቪል ጣሊያኖች በመኪናና በእግር ወደ ከተማዋ መጡ። የእሳት ዶፍ ወታደሮች ቤንዚን የያዙ ጀሪካኖችን ይዘው የከተማዋን ቤቶች ማቃጠል ጀመሩ። ሰዎች ከነቤተሰባቸው በቤታቸው ውስጥ ተደብቀው ሳለ ቤቶቹ ላይ እሳት ተለኮሰባቸው። ከእሳቱም ለማምለጥ ወደ ውጭ የሚሮጡ ህጻናት፣ ሴቶችና አረጋውያን በመትረየስ ተጨፈጨፉ። የአዲስ አበባ ሰማይ በጭስ ታፈነ። የከተማዋም ቀለም የደም ቀይ ሆነ። አሰቃቂ የግድያ መንገዶች ተራ ግድያ አልነበሩም። እጅግ አረመኔያዊ ድርጊቶች ተፈጸሙ። ሰዎች ከመኪና በኋላ በገው አስፋልት ላይ ይጎትቷቸው ነበረ። ነፍሰ ጡር ሴቶች ሳይቀሩ በጭካኔ ተገደሉ። ህጻናት ወደ ላይ ወርውረው እንደገና ይቀበሏቸው ነበር። ከድንጋይ ጋርም ያፋጯቸው ነበረ። ሰዎችን በቡድን እያቆሙ በጥይት ይጨርሱ ነበር። በአካፋና ባዶማ ጭንቅላት እየፈጠፈጡ ይገድሏቸው ስፍር ቁጥር የላቸውም። በተለይ የግንፍሌ ድልድይ አካባቢ የሬሳ ክምር ተራራ ሆኖ ይታይ ነበር። የከተማው ወንዞች በውሃ ሳይሆን በደም ፈሰሱ። የጣሊያን ወታደሮች ይህንን ግድያ እንደ መዝናኛ በመቁጠር ፎቶ እየተነሱና እየሳቁ ወገኖቻችን ላይ ተሳለቁ። የተማሩትን ማደን ጣሊያኖች ይህን አጋጣሚ በመጠቀም ወጣት ኢትዮጵያውያንን ወይም ያንግ ኢትዮጵያንስ የሚባሉትን የተማሩ ወጣቶችን ለይተው አደኑ። የሀገሪቱ ተስፋ የሆኑትን ምሁራን፣ የጦር መኮንኖች ልጆችና ተማሪዎቻቸውን ከቤታቸው እያወጡ ረሸኑ። ዓላማቸው ኢትዮጵያ ያለ መሪና ያለ ተተኪ ትውልድ ማስቀረት ነበረ። መልካም ጊዜ።